እነዚህ ወንበዴዎች ተወዳዳሪ ከሌለው አደገኛ የኮሪያ ሰላይ ጋር ፍልሚያ ውስጥ ገብተዋል። ጆንግ ይባላል። በዚህ ምሽት የተሰጠውን ሚሽን ለመወጣት ከነዚህ ወንበዴዎች ጋር ግብ ላይ ነው። ሚሽኑ ወንበዴዎቹ የሰረቁትን ጥንታዊና ውድ የሆኑ ቅርሶች ማስመለስ ሲሆን ጆንግ ያለውን ጉልበት ሁሉ አሟጦ ወንበዴዎቹን መርታት ቻለ። ነገር ግን የአንደኛውን ቅርስ እጁን በስተት ሰበረው። ቅርሱ ሊተካ የማይችል ስለነበር ጆንግ በዚህ ጥፋቱ ወዲያውኑ ነበር ከስራው የተሰናበተው። ሆኖም የቅርብ አለቃው የሥራ ትጋቱንና አለ የተባለ ሰላያቸው እንደሆነ ስለመሰከረለት እንደ ቅጣት ወደ ሌላ ከባድ ሚሽን ተላከ። አለቃው የተሰጠውን ሚሽን ሲያይ በድንጋጤ ደርቆ ቀረ። የዛን ቀን ምሽት ጆንግንና ባልደረባውን በመሰብሰብ ስለ ሚሽኑ አደገኛነት በደንብ አስረዳቸው። ኮሪያ በጃፓን ቅኝ ግዛት በተያዘችበት ወቅት ሲዮን የተባለ ኮሪያዊ ለጃፓኑ ንጉስ በጣም ያሽቃብጥ ስለነበር በንጉሱ ተወዳጅነትን አገኘ። ንጉሱ በጣም እያመነው ሲመጣም 10 ቶን ክብደት ያለው ወርቅ እንዲጠብቅለት ኃላፊነቱን ሰጠ። ነገር ግን ባልታሰበ ሰዓት ንጉሱ ተሸንፎ ይወጡ ሲያልፍ ሲዮን ይህንን ሁሉ ወርቅ የት እንደሚያደርገው ግራ ገባው። የቻለውን ያክል ከወሰደ በኋላ ኮሪያ ውስጥ ማንም እስካሁን ያልደረሰበት ቦታ ደበቀው። ኤንኤስኤም ወርቁን እስካሁን እየፈለገው ነው። ይህንን ሁሉ ዓመት ከሰበሰቡት መረጃ ሲዮን ወርቁን የደበቀው አንድ ትምህርት ቤት ውስጥ እንደሆነ ግምት አላቸው። ታዲያ ሚሽኑ ጆንግ ተማሪ በመምሰል እዚህ ትምህርት ቤት መግባት ይኖርበታል። ጆንግ ልጅ ፊት ስላለው በቀላሉ ራሱን ከተማሪዎች ጋር ማመሳሰል እንደማይከብደው በመንገር አበረታት። ይህንን ሚሽን አደገኛ የሚያደርገው ጆንግ ትንሽ ስህተት እንኳን ቢሳሳት ሶስቱም ከስራቸው ወዲያው እንደሚባረሩ በመንገር እያንዳንዱን እንቅስቃሴውን በጥንቃቄ እንዲወስን አሳሰበው። ጆንግ በክፉ ሰዓት የቆመለትን አለቃውን ላለማሳፈር ሲል ሚሽኑን ተቀበለ። አለቃውንና ባልደረባውን ከሸኘ በኋላ ሬስቶራንት ውስጥ ትንሽ ለመቆየት ወስኖ ቁጭ ብሎ ስለ አዲሱ ሚሽን ማሰብ ጀመረ። ብዙም ሳይቆይ 4 ጉልበተኞች ሳይከፍሉ ለመውጣት ከባለቤቷ ጋር ግብ ተያያዙ። የሴትየዋ ልጅ ወዲያውኑ ካልከፈሉ ፖሊስ እንደምትጠራ በመንገር አስፈራራቻቸው። ምንም ለውጥ ግን አላመጣችም። ጭራሽ አንዱ ተጠግቶ መጎንተል እንደጀመረ ጆንግ መሃላቸው ገብቶ አፍንጫውን ብሎ ጣለው። ጓደኞቹ ወዲያውኑ ነበር ሂሳባቸውን ከፍለው ይወጡ። ባለቤቷ ስለደረሰላቸው በጣም አመስግናው የሱ ሂሳብ በሬስቶራንቱ እንደሚሸፈን ነገረችው። ጆንግ ግን በጭራሽ ብሎ ሂሳቡን ከፍሎ ወጣ። ሆሽዋ ወዲያው ነበር የተሳበችው። በመልኩና በሐቀኝነቱ ተማረከች። በሚቀጥለው ቀን ጆንግ ከባልደረቦቹ ጋር ሆኖ ሰፊ እቅድ ነደፉ። ከሌላ ትምህርት ቤት ተዛውሮ እንደገባ አስመስሎ እንዲቀላቀል አሰቡ። በተጨማሪ ማንም እንዳይጠረጥረው የተማሪዎቹን የዘመነኛ ቋንቋቸውን በደንብ ቀድሞ እንዲማር መከሩት። አለቃውም ቀጥሎ በምንም ተአምር ከተማሪዎቹ ጋር እላፊ መግባባትና መቀራረብ እንደሌለበት አስጠነቀቀው። በትምህርት ቤቱ የሚማሩት ተማሪዎች ከፍተኛ የአእምሮ ብቃት ስላላቸው ወዲያው ማንነቱን ይደርሱበታል ብሎ ስለፈራ ነበር። የዛን ቀን ምሽት አለቃው ወደ ቤቱ ጠርቶ ራት ጋበዘው። ጆንግ ያለ ወላጅ ስላደገ አለቃው በደንብ ያቀርበዋል። ከሚስቱና ልጁም ጋር ተቀራርበዋል። ጆንግ እንደ ተማሪ ሆኖ ዩዶንግ የምትማርበት ትምህርት ቤት ሊመዘገብ እንደሆነ ሲነግራት ዩዶንግ ማመን አቃታት። አባቷም ከባድ የሀገር ሚስጥር መሆኑን አስረድቷት በቻለችው አጋጣሚ ተማሪዎቹን እንዳይጠረጥሩት እንድታግዘው ነገራት። በሚቀጥለው ቀን ጠዋት ጆንግ በዩኒፎርም ሽክ ብሎ ወደ ትምህርት ቤቱ ገባ። መጀመሪያ አዲስ ገቢ መሆኑን ለማሳወቅ ወደ አስተማሪው ቢሮ ነበር ሄደ። አስተማሪው ግን ቀደም ሲል ከጉልበተኞች ያተረፋት ሾዋ መሆኗን ሲያቅ የሚገባበት ጠፋው። እሷም ከሁለት ቀን በፊት ሬስቶራንት ውስጥ የተዋወቀችው ልጅ እንደሆነ አውቃለች። የዛን የስታየው ምንም የተማሪ ገጸ ባህሪ አልነበረው። አሁን ዩኒፎርሙን ለብሶ ስታየው ግራ ገብቷት ጠየቀችው። ጆንግ ምንም መልስ ስላልነበረው ክላስ እንደረፈደበት ነግሯት ወዲያውኑ ከክፍሉ ወጣ። ክላሱ ከመጀመሩ በፊት ኦሶዋ ለተማሪዎቹ በሙሉ አስተዋወቀችው። ሴቶቹ ተማሪዎች በጆንግ ውበት ሲደመሙ ያለቃው ልጅ ጆንግ ለውጡን ማመን አቅቷታል። የፎቁ ጫፍ ላይ ይዘው በመውጣት ሚሽኑን ለማሳካት በምትችለው ሁሉ እንደምትረዳው ቃል ገባችልኝ። እሱም በፍጥነት ሚሽኑን አሳክቶ ለመገላገል ጓጉቷል። የተማሪ ህይወት ምንም ሊመቸው አልቻለም። እንቅልፍ በየሰዓቱ ያዳፈዋል። እንደዚህ ፍዳውን ሲበላ ውሎ የምሳ ሰዓት ደረሰ። ትምህርት ቤቱን እየዞረ ሲቃኝ ያረጀና የተዘጋ አጥር ከርቀት ተመለከተ። በሩ ላይ ማንም መግባት እንደማይችል በግልጽ ተጽፏል። ጆንግ ጽሑፎቹን ችላ በማለት ማንም ሳያየው ወደ ውስጥ ገባ። በቆይታ ብዛት ቤቱ መፈራረስ በመጀመሩ በብዙ ስካፎልዲንጎች ተደግፎ ነው ያለው። በሮቹ በሙሉ በወፋፍራም ሰንሰለቶች ተቆላልፈዋል። ሆኖም ቆጣሪዎቹ ግን ሙሉ በሙሉ እየሰሩ እንደሆነ ሲያቅ ከዚህ በር በስተጀርባ ያለውን ማወቅ ጓጉ። በዚህ ሰዓት የትምህርት ቤት ጉልቤዎች አንድ ተማሪ ጥግ ላይ ሲያስጨንቁት ተመለከተ። የመጀመሪያ ሐሳቡ ጉልበተኞቹን ልክ ማስገባት ቢሆንም ማንነቱ እንዳይጋለጥ ሲል እንዳልሰማ ለማለፍ ወሰነ። ነገር ግን ሊሄድ ሲል ድምጽ በመፍጠሩ አዩት። ወደ ትምህርት ቤቱ የገባው አዲሱ ተማሪ መሆኑን አውቀዋል። ከዛም ቀርበው ወደ ሱቅ ላኩት። ጆንግ ትግስቱ እየተፈታተነው እንደ ልጅ ሮጥ ብሎ ሊገዛላቸው ሄደ።
ከዛን ቀን ጀምሮ ጆንግ ስለዚህ የታጠረ ቦታ የተለያዩ ተማሪዎችን ሲጠይቅ አሳለፈ። ቤቱ የተሰራው ጃፓኖች በወረሯቸው ጊዜ እንደነበርና መንፈሶች ይኖሩበታል ተብሎ እንደሚታሰብ አንዱ ተማሪ አሳወቀ። መፈራረስ ሲጀምርም ትምህርት ቤቱ እንዲቆለፍና ማንም እንዳይገባ ተከለከለ። የዛን ቀን ምሽት ላይ ጆንግ ወርቁ የተደበቀው እዚህ ቤት ውስጥ ሊሆን እንደሚችል ሪፖርቱን አቀረበ። አለቃውም ይህንን ቤት በዛው ሰዓት ወደ ውስጥ ገብቶ እንዲፈትሽ ትዕዛዝ ሰጠ። እሱም ጭንብሉን አድርጎ በጥንቃቄ ካሜራዎቹን በማለፍ ቁልፉን ለመክፈት ገና እንደያዘው ሽጉጥ ጆሮ ላይ ተቀባበለ። ሽጉጡን የያዘችው እሷ ነበረች። ይህንን ቤት የምትጠብቅበት ተራዋ ነበር። ጆንግ በምንም ተአምር እሱ መሆኑን ማወቅ ስለሌለባት አዘናግቶ በጨለማ ውስጥ ተሰወረባት። በሚቀጥለው ቀን የገጠማትን በሙሉ ለትምህርት ቤቱ ዳይሬክተር እና ቦርዶች ሪፖርት አደረገች። እነሱም የተወሰነ ተመካክረው የጥቁር የለበሰ ግለሰብ ተመልሶ እስኪመጣ ጠብቀው ለመያዝ ወሰኑ። ዓላማው ምን እንደሆነ ማወቅ ፈልገዋል። ጆንግ የረፍት ሰዓቱን በሙሉ እዚህ አካባቢ ሳይርቅ መከታተሉን ቀጠለ። በዚህ ቀን ዳይሬክተሩ ወደዚህ ክፍል ሲገባ ሲመለከተው ከኋላው ተከትሎ የሚሰራው ማየት ጀመረ። ሆኖም ጥበቃው ከቦታው አባረረው። ጆንግ ኦሶዋ የዛን ቀን ምሽት ያየችውን ለዳይሬክተሩ እንደነገረችው እርግጠኛ ሆነ። የሚቀጥለውን እርምጃውን እያሰበ ወደ ክላሱ በመመለስ ላይ ሳለ ግን አጠገቡ ከነበረ የቆሻሻ መጣያ ድምጽ ስለሰማ ከፈተው። ክላስ አብሮት የሚቀመጠው ልጅ ነበር። የትምህርት ቤቱ ጉልበተኞች ደብድበውና አስረው እዚህ ጥለውት እንዲሄዱ ነገረው። ከከሰሳቸው ደግሞ ዱላቸው ይብሳል ብሎ ስለፈራ ለማንም ትንፍሽ አላለ። ይህንን እየነገረው ኦሶዋ አገኘቻቸው። ወዲያው ቢሮዋ ወስዳው የተፈጠረውን እንዲያስረዳት ጠየቀችው። ጆንግ የሚመልስላትን እያሰበ ባለበት ሰዓት ግን ድንገት ተነስታ ባለፈው ጥቁር ለብሶ በሩን ሰብሮ ሊገባ ከነበረው ሰው ጋር አይኑ እንደሚመሳሰል ተመለከተች። ቀርባ ለማረጋገጥ ስትሞክር ግን ጆንግ እየሸወዳት አይኗን መሸሽ ጀመረ። እንደምንም ከቢሮዋ ከወጣ በኋላ የክፍል ጓደኛው ጋር እየበሉ ልጁ እዛ ቤት ውስጥ ገብቶ ውስጡን አይቶት እንደሚያውቅ ሲነግረው የጆንግን ትኩረት ሳበ። ቤቱ መንፈስ አለበት ተብሎ የሚታመነው አንዲት ሴት እዛ ቤት ውስጥ ተቀብራለች የሚል ወሬ ስላለ ነው። ልጁ በገባበት ጊዜ የቀረጸውን ቪዲዮ ለጆንግ አሳየ። ቤት ውስጥ የነበረው አንድ ክፍል በሩ ረቀቅ ባለ ቴክኖሎጂ መቆለፉን ሲመለከት ደግሞ ወርቁ በእርግጠኝነት ክፍል ውስጥ መኖሩን አመነ። በዛ ሰዓት ጉልበተኞቹ ወደ እነሱ ቀርበው ከቆሻሻ ውስጥ ያለሱ ፍቃድ ለምን እንዳወጣው ጠየቀው። ሌላኛው ደግሞ ምግቡ ላይ ተፍቶ እንዲበላው ሲያዘው ተማሪዎቹ በሙሉ ተሸማቀቁ። ጆንግ አላስቻለው። ልጁን ትዕዛዛቸውን እንዳይቀበል መከረ። በጆንግ መሃል መግባትም ደማቸው የፈለው ጉልበተኞች ምግቡን ደፍተውበት ሊደበድቡት ተረባረቡ። ጆንግ ራሱን መጠበቅ ስለነበረበት በሰከንድ ውስጥ ጉልበተኛውን ዘረሩ። ጸባቸውን ብዙ ሳይቆይ በኦሶዋ ተቋረጠ። ሁለቱንም ወደ ቢራቸው ወስዳ የተፈጠረውን ለየብቻ ጠየቀቻቸው። የጆንግ ተራ ሲደርስ ግን እንደ በፊቱ አላስመሰለም። ስለ ጉልበተኞቹ እያወቀች ዝምታን የመረጠችው እሷ እንደሆነችና ጥፋቱ የሷ መሆኑን ፊት ለፊቷ ነግሯት ወጣ። ኦሶዋ ደንግጣለች። የተናገራት በሙሉ እውነት ነበር። ስለ ጉልበተኞቹ እያወቀች ምንም ማድረግ አልቻለችም። ከቢሮዋ እንደወጣ ያለቃው ልጁ ጆንግ በፍጥነት እንደምትፈልገው ነገረችው። ለብቻቸው ሲሆኑም ትልቅ ስህተት እንደሰራ ነገረችው። የጉልበተኛው አባት ከፍተኛ ባለስልጣን እንደሆነና በምንም አይነት መልኩ የነሱ ራዳር ውስጥ መግባት እንደሌለበት አስጠነቀቀችው። ጆንግ ነገሩ ይህን ያህል ይገናል ብሎ አላሰበም። ጸባቸው ቀስ በቀስ ይፈታል ብሎ ተስፋ እያደረገ ባለበት ሰዓት ጆንግ ጉልበተኛውን ሲደበድበው ተማሪዎች ቀርጸው ሶሻል ሚዲያ ላይ ለቀውት ነበር። አለቃው ያየውን ማመን አልቻለም። የኤንኤስኤ ዳይሬክተሩ ሁለቱንም ጠርቷቸው ከዚህ በኋላ ራሱን በዚህ መልኩ ካጋለጠ ከሚሽኑ እንደሚያስወግደውና ሙሉ ቡድኑ ከስራ እንደሚባረሩ ዝቶባቸው አስወጣቸው። ሚሽኑ በቆየ ቁጥር ችግር እንደሚያመጣም ሲገባቸው አለቃው በሩን የሚከፍት ለየት ያለ መሳሪያ በመስጠት የዛኑ ቀን ምሽት ወርቁን እንዲያገኙ አዘዘ። እሱም እንደተባለው አደረገ። የፈራረሰው ቤት አጠገብ እንደደረሰ የክፍሉ ጓደኛ በመንገድ ሲያልፍ አይቶት ተከትሎት እንደመጣ ተገነዘበ። እሱም አማራጭ ስላልነበረው ተያይዘው ወደ ውስጥ ገቡ። ውስጥ አይቶት የማያውቁት ግለሰብ እየቆፈረ ተገጣጠሙ። ሰውየው እንዳያቸው መዶሻውን ወርውሮባቸው በማይታመን ፍጥነት በረረ። ጆንግ የተቆለፈውን ክፍል በመጨረሻ ከፍቶት ወደ ውስጥ ገባ። ክፍሉ ውስጥ ግን አንዳችም ወርቅ አልነበረም። በምትኩ ስለ ወርቁ የተጻፉ የተለያዩ መረጃዎች ተለጣጥፈው ይታያል። ወርቁን የሚፈልጉ ብዙ ሰዎች እንዳሉ ተረዳ። ሁሉንም ፎቶ አንስታቸው ሊወጡ ሲሉ ግን ከመሬት በታች የተቀበረውን አጽም ተመለከተ። ልጁ በፍርሃት መንቀጥቀጥ ጀመረ። ጆንግ ቀርቦ ሲመረምረው በፕላስቲክ የተሰራ እንጂ ትክክለኛ አጽም አለመሆኑን አወቀ። ስልኩን አውጥቶን ፎቶ እያነሳው የትምህርት ቤቱ ዳይሬክተር ድንገት ወደ ውስጥ ገባ። ምን እየሰሩ እንደሆነም ጠየቃቸው። ጆንግ ግን ምንም ሳይደናገጥ ተማሪው ሁሉ የሚያወራበትን መንፈስ እውነት መሆኑን ለማረጋገጥ እንደገቡ አስረድቶት ይቅርታ ጠየቁ። ዳይሬክተሩን ተመልሰው እንዳይመጡ አስጠንቅቋቸው ተለያዩ። መንገዳቸው ላይ ጓደኛው ለምን መዶሻ ስለወረወረባቸው ግለሰብ ለዳይሬክተሩ እንዳልነገረው ጠየቀ።
ጆንግ ማንነቱን ስለማያውቁና ነገሩን ማባባስ ስላልፈለገ እንደሆነ አስረዳው። የዛን ቀን ምሽት ጆንግ ቡድኑን ሰብስቦ ያገኘውን አዲስ ነገርና ፎቶዎቹን እያሳየ የሚቀጥለውን እርምጃቸውን ተመካከሩ። የሆነ ሰው ሆን ብሎ የውሸት አጽም እንደቀበረና የመንፈሱን ወሬ በትምህርት ቤቱ እንዳናፈሰ ግልጽ ነው። በተጨማሪ መሬት ላይ ያገኘው ቁልፍ አሳያቸው። ሌሎቹም በትምህርት ቤቱ የሚወሩ የመንፈስ ተረቶች መከተል የወርቁን መገኛ ለማወቅ ትልቅ ፍንጭ እንደሚሰጠው ገመተ። በተመሳሳይ ሰዓት ዳይሬክተሩ ተማሪዎቹ ስላገኙት አጽም ለትምህርት ቤቱ ባለቤት አሳያት። እሷም ትምህርት ቤቱን የገዛችው ይህንን ወርቅ ለማግኘት ስትል ነበር። ጆንግ ከጓደኛው ጋር እዚህ ቤተ መጻሕፍት ውስጥ ይገኛል። ልጁ እዚህ የሚገኘው ትልቅ ሰዓት ላይ ስለሚወራው ወሬ እየነገረው። ተማሪዎቹ በላይብረሪ ውስጥ ብቻቸውን ከቆዩ ቀይ አይኖች ያሉት መንፈስ ከሰዓቱ ውስጥ ሆኖ እንደሚያያቸው ያወራል። የዛን ቀን ረፋድ ላይ ጆንግ የጥበቃው ዩኒፎርም መቀደዱን አስተዋለ። ወዲያው ነበር መዶሻ የወረወረባቸው ሰው እሱ መሆኑን ያወቀው። ጥበቃውም አልካደው፣ አጽሙን በድንገት እንዳገኘው አስረዳ። በተመሳሳይ ሰዓት ኦሷ ትምህርት ቤት ውስጥ እየተዘዋወረች ባለችበት ሰዓት ጉልበተኛው ይህንን የፈረደበት ተማሪ ሲደበድበው ተመለከተች። የአያቱን መታወቂያ አጭበርብሯት ወስዶባት ነበር። እሱም እንዲመልስላት እየለመነው ይገኛል። ኦሷ ወሬያቸውን ሰምታቸው ስለነበር ጉልበተኛውን ወደ ዳይሬክተሩ ቢሮ ልካው ያደረገውን ሁሉ ሳይፈራ እንዲነግራት ታወጣጣው ጀመር። ልጁ ግን እየተቃለዱ እንደሆነ ነግሯት ጥሏት ሄደ። የዛን ቀን ምሽት ጆንግ ስልክ ተደወለለት። ጓደኛው ነበር። በሕገ ወጥ ቁማር ምክንያት አያቱ እንደታሰረች ነገር። ጉልበተኛው በመታወቂያ በተጫወተው ቁማር ይህ እንደተፈጠረ ተረዳ። በሚቀጥለው ቀን ሶሻል ሚዲያ ላይ ጉልበተኛው የተለያዩ ሕገ ወጥ ቁማሮችን እንደሚጫወት የሚያሳይ ማስረጃ ተለቀቀ። ያለቀቀችው ግን ኦሷ ነበረች። የዛን ቀን ምሽቱን ጠብቆ ጆንግ ላይብረሪ ውስጥ የሚገኘውን ሰዓት እያጠና ባለበት ሰዓት የትምህርት ቤቱ ባለቤት ደርሳበት ምን ሊሰራ እንደመጣ ጠየቀችው። መልስም ሳትጠብቅ ማንነቷን በመንገር እየፈለገ ያለውን ነገር መፈለግ እንዲያቆም አስጠንቅቀው አስወጣችሁ። በሚቀጥለው ቀን ፕሪንሲፓሉ ጉልበተኛውንና የጆንግን ጓደኛ ሰብስቦ የተለቀቀው መረጃ እውነት መሆኑን ጠየቀው። ልጁ ግን በፍርሃት ተውጦ ፈጽሞ ውሸት መሆኑን ተናገረ። ሶሻል ሚዲያ ላይ የለቀቀው ጆንግ እንደሆነና በየቀኑ እንደሚደበድበው አስረዳ። ኦሷ በመልሱ ደንግጣለች። እዚህ ከመምጣቱ በፊት ጉልበተኛው አግኝቶት አስፈራርቶት እንደነበር እርግጠኛ ሆነች። የዛን ቀን ጆንግ ፈልጎ አስፈራርቶት ከሆነ ጠየቀው። እሱ ምንም ሳይደብቅ ጉልበተኛው የሚለውን ካላደረገ አያቱ እስር ቤት ውስጥ እንደምትገደል እንደዛተበት ነገረው። ቀጥሎም በእንባ ተሞልቶ ለምን እንዳልተናደደበት ሲጠይቀው ጆንግም ሁሉ ጥፋት ያንተ ስላልሆነ ነው ብሎ መለሰለት። በነጋታው የትምህርት ቤቱ ቦርድ በጠቅላላ ተሰብስቦ ጆንግ ላይ ውሳኔ ለመስጠት ተዘጋጅቷል። በቁማርና ተማሪዎችን በማሰቃየት ቅጣቱን ለመወሰን ጆንግ ነው እየተጠበቀ ያለው። እሱ ግን ቦታው ላይ አልተገኘም። የቦርዱ ሰብሳቢ በዚህ ተበሳጭቶ ያለምንም ቅድመ ሁኔታ ከትምህርት ቤቱ ሊያባረው ሲል ኦሷ ከመቀመጫዋ ተነስታ ለደቂቃዎች ግራ የሚያጋባ ንግግር በማድረግ ሰዓት ለመግደል ሞከረች። በመጨረሻ ውሳኔያቸው ሊተላለፍ ሰከንዶች ሲቀሩት ከፍተኛ የክላክስ ድምፅ ተሰማ። ከሰዓታት በፊት ጆንግ አንድ የሕገ ወጥ ቁማር አጫዋች ጋር በመሄድ ሁሉንም ደብድቦ መሪያቸውን አፍኖት ነበር። አሁን ላይ ማስኩን አስወልቆ ጉልበተኛውን የሚያውቀው ከሆነ ለቦርዱ እንዲያስረዳ ጠየቀው። እሱም ተማሪው የቁማር ቤታቸው ቪአይፒ ደንበኛ እንደሆነና ያልከፈለው ብዙ ገንዘብ እንዳለበት እውነቱን ተናገረ። ያለበትን ገንዘብ ለመክፈል ሲል በተለያዩ ሰዎች መታወቂያ እንደሚጫወት አስረዳ። የልጁ አያት የታሰረችው በዚህ ምክንያት መሆኑን ቦርዱ ሲረዳ ጉልበተኛው መበሳጨት ጀመረ። ከፍተኛ ስልጣን ያለው አባቱም ተገኝቶ ነበር። ሊወያዩ የመጡት ስለ ልጁ ሳይሆን ጆንግ ላጠፋው ጥፋት እንደሆነ በማሳወቅ ትኩረታቸውን ከልጁ ላይ እንዲያነሱ መከራቸው። ጆንግ ማንንም ደብድቦና አሰቃይቶ እንደማያገለጻላቸው ባይሆን ጉልበተኛው ማን እንደሆነ ሁሉም ሰው እንደሚያውቅ ሲናገር፣ ጓደኛውም ተከትሎ ጆንግን የወነጀለው ምሽት ላይ ጠብቆ አያቱን እንደሚያስገድላት ስለዛተበት እንደሆነና ዓመቱን በሙሉ ሲደበድበው እንደቆየ እውነቱን ተናገረ። ቀጥሎም ጆንግ ሌላ ማስረጃ አቀረበ። ጉልበተኛው የአያቱን መታወቂያ ለቁማር ቤቱ ሲያስረክብ የሚያሳይ ቪዲዮ ከፍቶ አሳያቸው። ጉልቤው ንዴቱን መቆጣጠር አልቻለም። ወዲያውኑ በመነሳት ጆንግ ላይ አሳረፈበት። ጆንግን መልሶ በቦክስ ዘረረው። የጉልቤው አባት ዝም ብሎ አልተቀመጠም። ተነስቶ ሊመታው ሲሞክር ባልተጠበቀ መልኩ ኦሷ እጁን ይዛ መሬት ላይ ጣለችው። በመጨረሻ ጉልበተኛው ከትምህርት ቤቱ ወዲያው ተሰናብቶ ሰላማቸውን አገኙ። ኦሷ እና ጆንግን በጊዜ ሂደት ቅርርባቸው ጨመረ። በሌላ በኩል በላይብረሪው የሚገኘውን ሰዓት ታሪክ ለማወቅ ማንም በሌለበት ለመክፈት እየታገለ ያለ የአለቃው ልጅ ደረሰች። ጉልበተኛው ከተባረረ በኋላ በትምህርት ቤቱ ምን ያህል ሰላም እንደተፈጠረ እየነገረችው ግድግዳው ላይ ከተለጠፉት ፎቶዎች ከብዙ ዓመት በፊት የተነሳ ፎቶ አይን ውስጥ ገባ።
ፎቶ ላይ ያለው ሰዓት ከዚህኛው ጋር አይገናኝም። በላይብረሪ 2 ሰዓቶች እንዳሉ ሲገባው ሁለተኛው ሰዓት መፈለግ ጀመረ። አንዱም ክፍል ውስጥ ሰዓቱን አገኘ። ቀርቦ ዙሪያውን ቢያጠናውም አንዳችም ለየት ያለ ነገር አላስተዋለም። በዛው ቅጽበት እንቅስቃሴ ተሰማ። በበሩ ስር የማይታወቅ ሰው ደብዳቤ አስቀምጦለት ሄዱ። ስለተዋወቅኩ ደስ ብሎኛል ኤጀንት የሚል ነበር። እሱም ወዲያውኑ ለአለቆቹ የሆነ ሰው ማንነቱ እንዳወቀና እየተከታተለው መሆኑን አሳወቀ። አለቃውም የዚህን ሰው ማንነት ወዲያውኑ እንዲደርስበት አዘዘ። ከቢሮ እንደወጣም የትምህርት ቤቱን ሰራተኞች በጠቅላላ ጀርባቸው እንዲጠና ትዕዛዝ ሰጠ። የዛን ቀን ምሽት ጆንግ ያልጠበቀው ስልክ ተደወለ። በሙሉ ስሙ ጠርቶ ድምጹን የሚያስታውሰው ከሆነ ጠየቀው። ወዲያው መጣለት። ቀደም ሲል መዶሻ የወረወረበት ዘበኛ ነው። ተገናኝተው ሊያዋራው እንደሚፈልግ ገለጸለት። ነገር ግን ብቻውን መምጣት ይኖርም። ጆንግ ወደ ቦታው እንደደረሰ ከፎቁ ላይ የሆነ ነገር ወደቀ። ዘበኛው ነበር። በእጁ ትንሽ ደብተር ይዟል። ጆንግ ይህንን ደብተር ያውቀዋል። የአባቱ ማስታወሻ ደብተር ሲሆን በምን ታምር ዘበኛው እጅ እንደገባና ከሚሽኑ ጋር ምን እንደሚያገናኘው እንቆቅልሽ ሆነበት። ዘበኛው እየጠበቀ ወደ ነበረበት ፎቅ ላይ ወጣ። በዛው ቅጽበት ጥቁር የለበሰ ሰው ከየት መጣ ሳይባል ወጥቶበት ደብተሩን ለመቀማት መታገል ጀመረ። ከብዙ ትግል በኋላ ግን ጆንግ አሸንፎት ማስኩን ለማስወለቅ እጁን ሰነዘረ። ማስኩን ገና ሲነካው ግን ሰውየው እንደምንም ገፍትሮት በጨለማ ውስጥ ተሰውሯል። ሰውየው የትምህርት ቤቱ ዳይሬክተር ነበር። ዋና ባለቤቷ መኪና ውስጥ ሆና እየጠበቀችው እንደገባም ደብተሩን መውሰድ እንዳልቻለ ነግሯት ሌላ እቅድ ለማውጣት ተስማሙ። በሚቀጥለው ቀን ጆንግ መጀመሪያ ሄደው ወደ ዋና አለቃው ነበር። ደሙ ፈልቶ ለብቻው ሊያናገረው እንደሚፈልግ በመንገር የአባቱን ደብተር ከወርቁ ጋር ምን እንደሚያገናኘው ጠየቀው። እሱ ሚስጥሩን ከዚህ በላይ መደበቅ እንደማይችል ሲገባው ሙሉ ታሪኩን ተረከለ። የጆንግ አባት እንደ ጆንግ ሰላይ ነበር። ይህንን ትምህርት ቤት በአስተማሪነት ተቀላቅሎ ወርቁን ለማግኘት ለዓመታት አስተማሪ ሆኖ ሲሰልል ቢቆይም ድንገት የሆነ ቀን የገባበት እንደጠፋ ነገር። ጆንግ ራሱን አረጋግቶ ወደ ቤቱ በመመለስ ማስታወሻ ደብተሩን በሚገባ ነበበው። የአባቱን እቅዶችና ከልጁ ጋር ሊሄድ ያሰባቸውን ቦታዎች እዚህ ደብተር ላይ ጽፎ ጆንግ ደብተሩን እያነበበ ስሜታዊ ሆነ። በሚቀጥለው ቀን ጆንግ ቀጥታ ወደ ሰዓቱ በመሄድ ደብተሩ ላይ የተሰጡትን ፍንጮች ተጠቅሞ ከፈተው። ውስጡም ቀይ መብራት እየበራ የተለየ ድምጽ ማውጣት ሲጀምር ጆንግ ድምጹን ቀጥቶ ወደ ክላሱ ተመለሰ። በዚህ ሰዓት ኦስዋ ባልጠበቀው ጥያቄ አፋጠጠችው። ያለፈው ምሽት ላይ ዘበኛው ሲሞት ኦስዋ ቢሮ ውስጥ እያነበበች ነበር። ጥቁር ከለበሰው ግለሰብ ጋር ሲፋለም በመጨረሻ ሽጉጥ ሲደግንበትም አይተዋለች። ከዚህ በላይ መዋሸት እንደማይችል ሲገባው ማስመሰሉን አቁሞ በውትድርና ለረጅም ጊዜ ያገለገለና ለአገሩ ብዙ መስዋዕትነትን የከፈለ የከፍተኛና ሚስጥራዊ ሰላይ መሆኑን አሳወቃት። እዚህ የመጣው የተደበቀ ወርቅ ለማግኘት መሆኑን ነግሯት ሁለት አማራጮችን ሰጣት። አንዱ ወርቁን በማፈላለግ እንድታግዘው ሲሆን ሁለተኛው ደግሞ የሀገርን ሚስጥር አሳልፎ በመስጠት ወደ እስር ቤት መወርወር ነበር። ለማሰቢያም አንድ ቀን ሰጥቷት ወደ አለቆቹ ሄደ። ከሰዓቱ ላይ የቀዳውን ድምጽ አሰማቸው። አንደኛው አባል ዜማው የትምህርት ቤቱ መዝሙር መሆኑን ነገረቻቸው። ቀጥሎም የጥበቃው ማንነት ከደረሱበት ጠየቃቸው። እነሱም ጥበቃው ሰላማዊ ሰው እንደሆነና የአባቱ ደብተር እንዴት እጁ እንደገባ ማንም እንደማያገለጹልኝ። በተጨማሪም ኦስዋ የተባለችው አስተማሪ ትክክለኛ ማንነቱ እንደደረሰችበት ቀጥሎም ሁለት ምርጫ እንደሰጣት አሳወቃቸው። አለቃው በዚህ ደስተኛ አልነበረም። ሰላማዊ ሰውን በዚህ መልኩ ማስጨነቅ እንደሌለበት ነግሮት ወዲያውኑ አባብሏት የኮንትራቱን እንዲያስፈርማት አዘዘ። የዛኑ ቀን ምሽት ሬስቶራንት ውስጥ ቀጥሯት ለዛቸውና ለማስፈራሪያው በሙሉ ይቅርታ ጠየቃት። የጥበቃውን ግድያ እስኪያጣራ በትምህርት ቤቱ መቆየት እንዳለበት ካስረዳት በኋላ ማንነቱን በሚስጥር እንድትይዘው ተለማመጣት። ጨምሮም ለውለቷ መንግስት እንደሚሸልማት ቃል ሲገባላት ኦስዋ ባይምሮዋ ወንጀል በማጋለጥ ተማሪዎች በተሰበሰቡበት ስትሸለም ታያል። ወዲያውኑ ተስማማች። በመጨረሻም ጆንግ እስከመጨረሻው ምንም ጉዳት እንዳይደርስባት እንደሚጠብቃት ቃል ገባል። በቀጣዩ ቀን ጆንግ የአባቱን ማስታወሻ ማንበቡን ቀጠለ። በትምህርት ቤቱ ስለሚወራው ሌላ ታሪክ ያትታል። ከረጅም ዓመት በፊት እዚህ ትምህርት ቤት ውስጥ ሁለት ጥንዶች በፍቅር ወድቀው ለወራት እንደቆዩ ልጅቷ ማርገዟን ለፍቅረኛዋ ነገረችው። ነገር ግን ልጁ ወዲያውኑ ክዷት ጥሏት ወጣ። ልጅቷ ክህደቱን መቋቋም ሲያቅታት መድኃኒት ውጣ ህይወቷ አለፈ። የእሷን ሞት ተከትሎ ፒያኖ በራሱ መጫወት ጀመረ። ጆንግ በታሪኩ ተመስጦ ኦስዋ ሳያስበው ከኋላው አስደነገጠችው። እሷም ይህንን ታሪክ ታውቀዋለች። ፒያኖን የት ማግኘት እንደሚችል ሲጠይቃት የትምህርት ቤቱ ባለቤት ቢሮ ውስጥ የሆነ ቀን እንዳየችው ገለጸችለት። ቢሮ ውስጥ መግባት ግን ፈጽሞ የተከለከለ በመሆኑ ይከብደዋል። ከሱኦ ጋር ይዛን ቀን ወደ ቢሮ የሚገባበትን መንገድ ሲያስቡ አምሹ። ከመለያየታቸው በፊት ግን እናቷ ሱኦ በትክክለኛ ስሟ ስትጠራት ሰማ። ቦንጃ ነበር ብላ የጠራቻት። ወዲያውኑ የህፃንነት ጓደኛው ቦንጃ መሆኗን አወቀ። ይህንን ሁሉ ጊዜ ልጅነት ጓደኛው አብረው ነበረች። ለደቂቃዎች አይን ላይን እየተያዩ ከቆዩ በኋላ በደንብ ለማረጋገጥ ትክክለኛ ስሟ ቦንጃ መሆኑን ጠየቃት። መጀመሪያ በስሟ እያላገጠባት ስለመሰላት የቆመበት ጥለው ገባች።
እሱም ወደ ቤቱ ተመልሶ የልጅነት ትዝታዎቹን በሙሉ ማስታወስ ጀመረ። በልጅነታቸው ስጦታ ሰጥታው ሲያድጉ ፍቅረኛ እንዲሆን የጠየቀችበት ቀን ባይምሮ መጣ። የሚቀጥሉት ቀናት ከስለላ ቡድኑ ጋር በቅርበት መስራት ቀጥላለች። ጆንግ ግን በዚህ ደስተኛ አልነበር። ለሚሽኑ ቅርብ መሆኗ ሕይወቷን አደጋ ውስጥ እንደሚከተው አስረዳት። እሷ ግን በጭራሽ የመራቅ ፍላጎት እንደሌላት ስትነግረው እሱም ለመጠበቅ እንዲቀለው በምንም አይነት ተአምር ካጠገቡ እንዳትርቅ ቃል አስገባል። ወደ ትምህርት ቤቱ ባለቤት ቢሮ ለመግባት የዳይሬክተሩ ወይም የባለቤቷ የእጅ አሻራ ያስፈልጋቸዋል። ለዚህም ወደ ዳይሬክተሩ በማምራት ከቢሮ መጽሐፉን ተዋሰች። አሻራውን ካገኙ በኋላ ቀደም ሲል ጆንግ የቀዳውን ድምጽ ቢሮ ውስጥ ባለው ፒያኖ መጫወት በማሰቡ ታለማምደው ጀመረ። ልምምዱን እንደጨረሱን በቀጣዩ ቀን በትምህርት ቤቱ በሚደረገው ትልቅ ዝግጅት ባለቤቷ ትገኛለች። ይህ ወደ ቢሮዋ ለመግባት ጥሩ አጋጣሚ ነው። የስለላ ቡድኑም ለሚሽኑ በሚገባ ተዘጋጅቶ ነበር። ራሷን የምትከላከልበትን ማደንዘዣና አንገቷ ላይ ካሜራ አደረገላት። እጇንም ይዞ የልጅነት ትውስታው አይምሮ እየመቱ እስከ መጨረሻ እንደሚጠብቃት ቃል ገባላት። አሳቻ ሰዓት ጠብቀው ወደ ባለቤቷ ቢሮ ሲደርሱ ግን ሳያስቡት ብዛት ባላቸው ጥበቃዎች ተከበቡ። ጆንግ በፍጥነት አንድ በአንድ ማስወገድ ጀመረ። በሰጣት ማደንዘዣ የመጨረሻውን ጥበቃ አስተኛው። ወደ ቢሮ ገብቶ የሙዚቃ ኖቶቹን እዚህ ፒያኖ ላይ መጫወት ጀመሩ። አንዱ ቁልፍ ግን ምንም ድምጽ አይሰጥም። ከዚህ ውጪ ሌላ ምንም አዲስ ነገር ስላላገኙ ጆንግ የባለቤቷን ኮምፒውተር መበርበር ጀመረ። ያገኘው መረጃ ግን አስደንጋጭ ነበር። ላፕቶፑ ላይ የጆንግ ሙሉ መረጃና ፋይሎች ተቀምጠዋል። ይህንን መረጃ ማግኘት የሚችለው መስሪያ ቤታቸው ውስጥ የሚሰራ ሰው ብቻ ነው። አሁን ማንን ማመን እንዳለበት እንኳን አያውቅም። ከዛን ቀን ጀምሮ ከማንም ጋር ሳይገናኝ ሰላዩን ለማወቅ ሌት ተቀን ማጥናት ጀምሯል። የቅርብ አለቃውን ጨምሮ ጓደኞቹን በሙሉ ለሱ ተጠርጣሪ ናቸው። በተመሳሳይ ሰዓት ደግሞ ድምጽ የማይሰጠውን የፒያኖ ቁልፍ ሚስጥሩ ምን እንደሆነ ለማወቅ እየሞከረች ትገኛለች። የትምህርት ቤቱን ሙዚቃ ኖት ከቁልፉ ጋር ስታገናኘው ግን የተደበቀ ስንኝ እንዳለ ተረዳች። በመጨረሻ ሚስጥሩን በመግለጧ ፈንድቃ ለጆንግ ልታበስረው ደወለችለት። ነገር ግን ስልክ አያነሳም። አመሻሹ ላይ አቅራቢያቸው የሚገኝ ሱፐርማርኬት ውስጥ ዕቃ ሲገዛ አገኘችው። ሚስጥሩ እንደደረሰችበት በደስታ እየነገረችው ስንኙን አሳየችው። ጆንግ ፊት ላይ ግን ምንም ለውጥ አልታየም። ለሚሽኑ ምንም ቦታ ያለው አይመስልም። እንደከፋው ሲገባት ራት ልትጋብዘው ወስና ወደ ሬስቶራንት ይዛው ሄደች። ከቆይታ በኋላ የትምህርት ቤቷ ባለቤት ስለማንነቱና እያንዳንዱን እንቅስቃሴውን ቀድማ እንደምታገለጸል አሁን ላይ ማንንም ማመን እንደማይችል ነገራት። በጸጥታ ካዳመጠችው በኋላ ሰላዩን ለማግኘት ባለቤቷ በድብቅ ቢከታተላት ራሷ ወደ ሰላዩ እንደምትመራው አስረዳችው። በተጨማሪም ብቻውን እንዳልሆነና እስከ መጨረሻው አብረው እንደምትሆን ቃል ገባችለት። ከቆይታ በኋላ ወደ ቤቷ እየሸኛት እድሜያቸው ተመሳሳይ መሆኑን ድንገት ነገራት። ስለ እድሜው አውርተው እንደማያውቁ ብትነግረውም ጆንግ መዋለ ሕፃናት ውስጥ እያለች ሲሆን የተባለ ጓደኛ እንዳላት የምታስታውስ ከሆነ ጠየቃት። ጆንግና የልጅነት ጓደኛዋ ሲሆን መልካቸው ምን ያህል እንደሚመሳሰል ስትመለከት ድንጋጤ ወረራት። ፊት ለፊቷ የቆመው ሲሆን መሆኑን ስታምን ስሜቶቿን ለመቆጣጠር ሞከረች። ሕፃናት እያሉ ጆንግ ትምህርት ቤት ቀይሮ ሲለያት ልቧ ተሰብሮ ነበር። ከዚህ ሁሉ ዓመት በኋላ ቅርቧ በመሆኑ ግን ደስተኛ ነበረች። በሚቀጥለው ቀን ጠዋት የትምህርት ቤቱን ሲስተም እየበረበረች አንድ አስደንጋጭ እውነት ተመለከተች። ተማሪዎቹ የሚያገኙትን ውጤት ባለቤቷ እንደፈለገች እንደምትቀያየርና ተሸላሚ እንዲሆን የምትፈልገው ተማሪ እንደሚሸለም አወቀች። ነገር ግን የኮምፒውተሩ ሲስተም ገብታ ምን እንዳየች ለባለቤቷ ወዲያውኑ ሪፖርት በማድረጉ ያለችበት ድረስ በመሄድ በትምህርት ቤቱ መቆየት ከፈለገች የማያገባት ነገር ውስጥ እንዳትገባ አስጠነቀቀቻት። ትምህርት ቤቱ አስጠላት። ጥሩ ውጤት ለማምጣት ቀን ከሌት የሚለፉ ተማሪዎች ምን ያህል እየተበደሉ እንደሆነ ስትረዳ ጆንግን እርዳታ ጠየቀች። ሆኖም ጆንግ ሰላዩን ለማጥመት ተወጥሮ ስለነበር ሊረዳት እንደማይችል ገለጸላት። ከቆይታ በኋላ ጆንግ ወደ ላይብረሪው ሲገባ ያለቃው ልዩ ጆንግ ለፈተናው ተመስጣ ስታጠና ተመለከተ። የሰራችበትን ውጤት እንደማታገኝ ስለሚያግን አዘነላት። በተመሳሳይ ሰዓት ማስረጃ መፈለጓን ቀጥላለች። የበፊት ፈተናዎች የሚቀመጡበት ክፍል በመሄድ ፈተናዎቹን ማገላበጥ ጀመረች። በዚህ ሰዓት ጆንግ ደግሞ የድምጽ መቅጃ ባለቤቷ ቢሮ አስቀምጦ እያንዳንዱን ንግግሯን ያዳምጣል። በዚህ ሰዓት ከአንድ ባለ ሀብት ወላጅ ጋር ነች። ስለ ልጁ ውጤትና ሚስጥራቸው እንደደረሰችበት እየነገረችው ነው። ማወቅ ያልነበረባትን መረጃ በማወቋ መወሰድ ያለበት እርምጃ እንደሚወሰድባት ቃል ገባችለት። ጆንግ ይህንን እንደሰማ ፈልጎ ለማግኘት ሮጠ። እንዳገኛትም አብረው በመሆን ውጤት የሚስተካከልላቸው ተማሪዎችን በጠቅላላ ማንነት አወቁ።
ሁሉም ባለሀብትና ባለቤቷ እየሰራች ያለችው ፕሮጀክት ላይ ኢንቨስት የሚያደርጉ ነበሩ። እሷም ልጆቻቸው ከማንም በላይ ውጤት አግኝተው እንዲያልፉ በማድረግ ብድራቸውን ትመልሳለች። ጆንግ የዛን ዕለት የሰበሰበውን መረጃዎች በሙሉ ይዞ ወደ ዋናው የፌዴራል ቢሮ አመራ። እየተካሄደ ያለውንም ማጭበርበር ወንጀል አንድ በአንድ አስረዳቸው። ሆኖም የጀመረውን ሳይጨርስ የቅርብ አለቃው ይዞት ወደ ውጭ ወጣ። ከዚህ ጉዳይ እጁን እንዲያወጣ መከረው። ሚሽኑ ወርቁን ማግኘት እንጂ የተማሪዎችን እንባ መጠበቅ እንዳልሆነም አስታወሰው። በዚህ ሰዓት ዋና ዳይሬክተሩ ጭቅጭቃቸውን ሰምቶ ቀረበ። ጉዳዩ አሳሳቢ እንደሆነና የሴትዮዋን አደገኝነት በሚገባ ተረድቷል። ለዚህም ጆንግ በፍጥነት ተመልሶ ክትትሉ እንዲቀጥል አዘዘ። በዚህ ሰዓት በቢሮአቸው የሚገኘው ሰላይ ጆንግ ያደረገውን በሙሉ ደውሎ አሳወቃ። እሷም ጆንግ ወዲያውኑ እንዲወገድላት ጠየቀች። ስልኩን ከዘጋች አንድ ሰዓት እንኳን ሳይቆይ ጆንግ ከትምህርት ቤቱና ከሚሽኑ ወዲያውኑ እንዲርቅ የሚያዝ ደብዳቤ ደረሰው። ከባለቤቷ ጋር ፊት ለፊት ለማውራት ወሰነ። ምሳ ሰዓት ላይ ፈልጎ አጠገቧ በመቀመጥ የትምህርት ቤቱ ጂምናዚየም እድሳት የሚደረግለት ከሆነ ጠየቃት። ጥያቄው ወዲያውኑ ትኩረቷን ሳበው። ወርቁ ያለበትን የሚቀጥለውን ፍንጭ እንደደረሰበት ሲገባት ጆንጋውን እንደሚያስፈልጋት ተረዳች። ወደ ሚሽኑ እንዲመለስና ፍለጋውን እንዲቀጥል የዛኑ ቀን አስደረገች። በተመሳሳይ ሰዓት ሶ የተማሪዎቹን ውጤት መበርበሯን ቀጥላለች። እነዚህ ውጤቶች በጠቅላላ የሚገመገሙትና ተፈረሙ የሚያልፉት በአንድ ገምጋሚ መሆኑን እንዳወቀች ወዲያው ወደ ጆንግ በመሄድ በሩን አንኳኳች። መልስ ግን አላገኘችም። ከውስጥ እንቅስቃሴ በመስማቷ ቀስ ብላ ወደ ውስጥ ገባች። ጭንብል ያደረገ ሰው በጨለማ ውስጥ ተመለከተች። ጆንግ ወደ ቤቱ ሀገር ሰላም ብሎ ሲመለስ ቤቱ ተተረማምሶ ነበር የጠበቀው። መሬቱም ላይ ሶ በጩቤ ተወግታ ወድቃለች። ሶ ሰብሮ ገቡን እንዳየችው ለፖሊስ ለመደወል በመሞከሯ በተፈጠረው ግብግብ ነበር ድንገት ሊወጋት ይቻላል። ጆንግ በፍጥነት አቅራቢያው ወዳለው ሆስፒታል ወሰዳት። ደግነቱ ጩቤው መጥፎ ቦታ ላይ ስላላገኛት ህይወቷ ተረፈ። ቡድኑ ዜናውን ሲሰማ በፍጥነት ወደ ሆስፒታሉ መጡ። ጆንግ ለዚህ ሁሉ የዳረጋት እሱ እንደሆነ እያሰበ ስሜቱን መቆጣጠር አልቻለም። በተጨማሪም የቅርብ አለቃው ሰላዩ እንደሆነ በመጠርጠሩ ሊያፋጥጠው ትንሽ ቀርቶት ነበር። ያንን ምሽት ለሰከንድ ካጠገቧ ሳይርቅ አብሯት አደረ። አይኗን ስትገልጥም በደረሰባት ራሱን እየወቀሰ ካለ ከዚህ በኋላ የተሻለ እንዲንከባከባት አስጠነቀቀችው። ፈተናዎቹ የሚገመገሙት በአንድ አስተማሪ እንደሆነ ስትነግረው ጆንግ በፍጥነት ይህንን አስተማሪ እያንዳንዱን እንቅስቃሴው እንዲከታተሉት ቡድኑን አዘዘ። ነገር ግን ላለቀው ምንም አይነት ነገር እንዳይነግሩት አሳሰባቸው። ስልኩን እንደዘጋ ወደ ቤቱ በመሄድ ወንጀል የተፈጠረበትን ቦታ በደንብ ቃኘ። ሶ የተወጋችው በራሱ ጩቤ መሆኑን አወቀ። ይህ ሰው ወደ ቤቱ የገባው ማንንም ለመጉዳት ሳይሆን የሆነ ነገር ፈልጎ እንደሆነ ያስታውቃል። እንዳሰበውም የአባቱን ማስታወሻ ደብተር ቦታው ላይ አጣ። የትምህርት ቤቱ ባለቤት ደብተሩን በጣም እንደምትፈልገው ስለሚያውቅ እሷ ጋር እንደሚሆን እርግጠኛ ነበር። እንዳሰበውም አስተማሪው ወደ ቢሮ ገብቶ ደብተሩን ሲያስረክባት እናያለን። ደብተሩን እንደሰጣት ከዚህ በኋላ እንደዚህ አይነት ማጭበርበር ውስጥ እንደማይገባ ግልጽ አድርጎላት ጥሏት ወጣ። እንደወጣ በችኮላ ደብተሩን ገለጠች። እስከ መጨረሻው ብታገላብጠውም ስለ አራተኛው ፍንጭ ምንም የተጻፈ ነገር አላገኘች። ይህ ዕውቀት ያለው ጆንግ ብቻ መሆኑን ስታቅ በንዴት አረረች። በዚህ ሰዓት ልጇ ኒና ወደ እሷ ቀርባ እስከዛሬ ስታገኙ የነበረው ውጤት የውሸት ነው የሚባለው እውነት መሆኑን ጠየቀቻት። መልስ ሳታገኝ ስትቀር የዚህኛውን ውጤት ግን እንዳታስተካክለው ጠየቀቻት። እውነተኛ አቅሟን ማወቅ ፈልጋለች። ባለቤቷ የወንዱን ለምታደርግላት ሁሉ ምስጋና ቢስ መሆኗን እየነገረች አመናጨቀቻት። በተመሳሳይ ሰዓት የጆንግ ቡድን አስተማሪውን ከርቀት እንደተባሉት እየተከታተሉት ይገኛሉ። የትምህርት ቤቱ ፕሪንሲፕል ወደ መኪናው አስገብቶት ሰው የሌለበት ቦታ ከወሰደው በኋላ ራሱን በማሳት አስተማሪውን እንዲያስወግደው አዘዘ። የጆንግ ቡድኖች በሰዓቱ እንደማይደርስ ሲገባቸው ሊያስቆሟቸው ሮጡ። ሆኖም በፍጥነት ተይዘው ታሰሩ። ቀጥሎ የሚያረጀ መኪና ውስጥ በመክተት በመጨፍለቂያ ሊጨፈልቋቸው ተዘጋጁ። ሰከንዶች ሲቀሩስ ጆንግ ቦታው ላይ ተገኘ። 저는 없기를 바랬는데. የዛን ቀን ምሽት የወጋትን አስተማሪ ወዳለችበት ሆስፒታል ወሰደው። እሱም በጸጸት ተሞልቶ ይቅርታ ጠየቃት። ያደረገው ሁሉ በባለቤቷ ትዕዛዝ እንደሆነና አማራጭ እንዳልነበረው አስረዳ። በመጨረሻም ጆንግ አስተማሪውን ማንም የማያውቀው ድብቅ ቤት ውስጥ ወሰደው። የምስክርነቱ ቀን እስኪደርስ ጉዳት እንዳይደርስበት ለማንም አላሳወቀም። የቅርብ አለቃው ሰላዩ መሆኑን ለማረጋገጥም አንድ ወጥመድ ዘረጋ።
እዛ ሆኖ አስተማሪውን እዚህ ቦታ ላይ እንደደበቀውና ጠዋት ምስክርነቱን እንደሚሰጥ አሳወቀው። በመጨረሻም ወደ ቤቱ እንደተመለሰ በመንገር ጨለማ ውስጥ ተደብቆ መጠበቅ ጀመረ። አስተማሪውን ፈልጎ ማንም ወደዚህ ከመጣ አለቃው ሰላዩ መሆኑን ያረጋግጣል። ምሽቱን በሙሉ መኪና ውስጥ ሲጠብቅ ቢያድርም አንድም ሰው ወደ ቤቱ ድርሽ አላለም። ጆንግ በመጨረሻ አለቃው እዚህ ጉዳይ ውስጥ እንደሌለ ሲያምን ደውሎ ስለጠረጠረው ይቅርታ ጠየቀው። እሱም እንደ አባት ለረጅም ጊዜ እንደተንከባከበው አስታውሶት በፍጹም እንደዚህ እንደማያደርግ አረጋገጠለት። የዛን ቀን ጆንግ ቀጥ ብሎ ወደ ባለቤቷ ቢሮ በመሄድ ቲቪውን ከፈተላት። አስተማሪው ለጋዜጠኞች በትምህርት ቤቱ የተሰራውን ማጭበርበር እየተናዘዘ ነበር። እሷ ግን ምንም አልደነገጠችም። በልበ ሙሉነት የአንድ ተራ አስተማሪ ቃል እሷን እንደማይጥላት ነገረችው። ሆኖም ከኪሱ ፍላሽ አውጥቶ ፍላሹ ውስጥ የመግደል ሙከራ ጨምሮ እያንዳንዱን ሴራ ስታሴር የቀዳትን ድምፅ እንደሚገኝ ነገራት። ብዙም ሳይቆይ ፖሊሶች ቤቷን ከበው በቁጥጥር ስር አዋሉ። እሷም የስለላ ቡድኑን ዋና ዳይሬክተር ካልመጣ ማንንም እንደማታናግር ገለጸች። ዳይሬክተሩ ወደ ውስጥ እንደገባ አብሮ የጀመሩትን ፕሮጀክት ልታሳጣው መሞከሯን እንዳልወደደውና እሷ ስትታሰር እሱ ዋና መሪ እንደሚሆን ገለጸላት። እሷም ከት ብላ ስቃበት ሁሉንም ያጣች ሴት ምን ያህል አደገኛ እንደሆነች በማስታወስ ዛተችበት። በተመሳሳይ ሰዓት ጆንግና አለቃው ለባለቤቱ መረጃ እያቀበለ አብሯት የሚሰራው የስለላ ቡድናቸው ዋና ዳይሬክተር መሆኑን ደርሰውበታል። የጆንግ አባትን የሚያስገደለው እሱ መሆኑን አወቁ። በሚቀጥለው ቀን ጆንግ ከጓደኛው ጋር አራተኛውን ፍንጭ ለመፍታት እየሞከሩ ነው። የተለያዩ ታሪኮችን ተከትለው ወርቁ ከአንድ ሐውልት ጀርባ እንደሚሆን አወቁ። በዚህ ሰዓት ያልጠበቁት ነገር ተፈጠረ። የትምህርት ቤቱ ባለቤት ቀጥ ብላ ወደ ውስጥ ገባች። መጀመሪያ ወደ ጆንግ ቀርባ እንደ ተማሪ ማስመሰያው ጊዜ እንዳበቃለት ገልጻለት የዛኑ ቀን ከትምህርት ቤት አሰናበተችው። ጆንግ እቃውን ሰብስቦ ቢወጣም ተስፋ ግን አልቆረጠም። ችግሩ ግን በዚህ አልቆመም። መስሪያ ቤታቸው ውስጥ የመንግስት መርማሪዎች ድንገት ዘቡ ብለው በመግባት ቢሮአቸውን መፈተሽ ጀመሩ። አለቃው ምን እየተፈጠረ እንደሆነ ሲጠይቅ ጉቦ እንደተቀበለና በተሰጣቸው መረጃ ምክንያት እንደመጡ በመንገር የታሸገ ብር አሳይተውት ላልተወሰነ ጊዜ ከስራ አገዷቸው። በዛው ቅጽበት ባለቤቷ ደወለችለት። ይህ የመጨረሻ ስጦታዋ እንዳልሆነና አርፎ የማይቀመጥ ከሆነ የሚቀጥለው እርምጃዋ ሶ ላይ እንደሚያተኩር አረጋገጠችለት። ጆንግና ቡድኑ ከስራ ቢታገዱም ባለቤቷ ወርቁን ማግኘት እንደሌለባት ስላመኑ በሆንግ ቤት ውስጥ ስራቸውን ለመቀጠል ተስማሙ። ሶ ከላይብረሪ ያመጣችለትን የድሮ መጽሔት በማቅረብ ውስጥ ያለውን መረጃ መረመሩ። አንዱ ገጽ ላይ የአባቱ ፎቶ ስር ስለ አራተኛው ፍንጭ የሚናገር ጽሑፍ ነበር። ጽሑፉ ስለ ኮምፒውተር ያወራል። አባቱ በነበረበት ጊዜ ኮሪያ ውስጥ ምንም አይነት ኮምፒውተር ስላልነበር ግራ ተጋብቷል። በመጨረሻም የታሪክ ሆን ተብሎ ወርቁን እንዳይገኝ መስመር ለማሳት እንደተጻፈ አመኑ። ስለዚህ ያላቸው ዋና ፍንጭ ሐውልቱ እንደሆነና በትምህርት ቤቱ የት ሊገኝ እንደሚችል ጠየቀ። ከብዙ ፍለጋ በኋላ ሐውልቱን አገኙት። ምናልባት ከስሩ ተቀብሮ ሊሆን እንደሚችል በማሰብ ወዲያው ተደብቀው ወደ ትምህርት ቤቱ አመሩ። ሐውልቱን እያዞሩት ባለበት ሰዓት ፕሪንሲፓሉ ድንገት ወደ ውስጥ ገቡ። ማንነቱን ማወቅ ስላልቻለ ወዲያውኑ ማስኩን እንዲያወልቅ ማስገደድ ጀመረ። ሆኖ ሄልሜት 벗어봐요። በዚህ ጊዜ ሶ እየተቃለደች በሚመስል ሁኔታ አይኑ ሸፍና ጆንግን አስመለጠች። ወሬው ግን ባለቤቷ ጆሮ በሚቀጥለው ቀን ደረሰ። እሷም የሚቀጥለውን ጥቃት ወዲያው እንዲያጠቁ አዘዘች። ትዕዛዙን ባዘዘች በአንድ ሰዓት ውስጥ ሶሻል ሚዲያው በሙሉ በሶ ቪዲዮዎችና ፎቶዎች ተሞላ። በምስሉም ላይ ከጆንግ ጋር የፍቅር ግንኙነት እንዳላቸው ያረጋግጣል። ይህ ለሶ መጥፎ ነበር። ከተማሪዋ ጋር የፍቅር ግንኙነት መፈጸም ከባድ ወንጀል በመሆኑ ሶ እያስተማረች ባለችበት ሰዓት ፕሪንሲፓል ወደ ውስጥ ገባ። ተማሪዎቹ ፊት አመናጭቋትና አዋርዷት ከትምህርት ቤቱ መባረሯን አሳወቃት። በዚህ ሰዓት ጆንግ ዘው ብሎ ገባ። ፎቶዎቹ ሁሉ እውነት እንደሆኑና የፍቅር ግንኙነት እንዳላቸው ተናገረ። ቀጥሎ መታወቂያውን በማውጣት 17 ዓመቱ ሳይሆን የ30 ዓመት ወጣት መሆኑን ገለጸላቸው። ተማሪዎቹ በዜናው ደንግጠዋል። ለምን ራሱን እንደ ተማሪ አስመስሎ መግባት እንዳስፈለገው ሲጠይቁት ጆንግ ሁሉንም እውነት ለመዘርገፍ ተዘጋጀ። የአለቃው ልጅ ግን በጭራሽ እንዳያወጣው በምልክት አስጠነቀቀችው። ሶም የጀመረው እንዳይጨርሰው ምልክት ሰጠችው። እሱም ሐሳቡን ቀይሮ ሃይስኩልን ሳይማር ስላሳለፈ ወደ ትምህርት ቤቱ እንደተቀላቀለ አስረዳቸው። ተማሪዎቹ በሙሉ ሶ እና ጆንግ እንዲሳሳሙ መጮህ ሲጀምሩ ባለቤቷ ወደ ክፍሉ ገባች። እሱም ቀረበ ብሎ አሁን ለማጥቃት ተራው እሱ እንደሆነና ዙሪያዋን በጥንቃቄ እንድትመለከት አሳስቧት ከክፍሉ ለቆ ወጣ። ትልቅ ችግር ውስጥ ይከታታል ብላ ያሰበችውን ጥቃት እንዲህ በቀላሉ ማክሸፏ ደሟን አፍልቶታል። የዛን ቀን ምሽት ጆንግን እንዴት ብላ እንደምታጠቀው እያሰበች ስልክ ተደውሎላት የጀመረችውን ፕሮጀክት በተሳካ ሁኔታ እንዳለቀ ተነገራት። ስልኩን እንደዘጋሽ ግን አንድ ነገር ብልጭ አለላት። ጆንግና ሶ ከሐውልቱ ስር ሲጎረጉሩ እንደነበር ስታስታውስ ወርቁ እዛው ሊሆን እንደሚችል አሁን ገና መጣላት።
ወዲያውኑ ከፕሪንሲፓሉ ጋር ሄዳ ለመውጣት ወሰነች። በተመሳሳይ ሰዓት ጆንግም ወርቁን ለማግኘት ትንሽ ሲቀረው በመክሸፉ ያለው አማራጭ ይህ ምሽት ብቻ እንደሆነ ስለገባው ሙሉ ትጥቁን ታጥቆ በጉልበት ገብቶ ለመውሰድ ወሰነ። ከቡድኑ ጋር የሚያጠቁበትን መንገድ እያሰቡ የሱኦ እናት ከጓዳ በመውጣት ያልጠበቁትን ሐሳብ አቀረበች። የሱኦ እናት በወጣትነት ጊዜዋ ያደገኛ ጋንግስተር ቡድን መሪ ነበረች። አሁን ሰላማዊ ህይወትን መርጣ እየኖረች ቢሆንም ቡድኗ ግን አሁን የሚያዘዘቻቸውን ለማድረግ ወደ ኋላ እንደማይሉ አስረዳቻቸው። በዚህ ሚሽናቸው ላይም ሊረዷቸው እንደሚችሉ በመንገር ሐሳብ አቀረበች። ጆንግ ወዲያው ተስማምቶ ለሚሽኑ ተዘጋጀ። ጋንግስተሮቹ ቀድመው ወደ ትምህርት ቤቱ እንዲሄዱ ነው እቅዳቸው። እነሱ ሐሳባቸውን ሲሰርቁ የጆንግ ቡድን ወርቁን ለመውሰድ ወስኖ ተበተኑ። ሱኦ ትምህርት ቤቱ ተገኝቶ ለተናገረው ንግግር ከሚሽኑ በኋላ አራት እንደምትጋብዘው ነግራው ተሰናበተ። ቦታው ላይ እንደደረሱ ጋንግስተሮቹ ትምህርት ቤቱን ዙሪያውን ከበቡት። ጆንግ መታወቂያውን አሳይቷት አደገኛ ሰላይ ወደ ውስጥ እንደገባና ትምህርት ቤቱ መፈተሽ እንዳለባቸው አሳወቃት። ባለቤቷ ብቻዋን ስለሆነች መጀመሪያ እንደ ጋርዷ ለሚያገለግላት ፕሪንሲፓል ደወለች። ሆኖም በሰዓቱ ጎልፍ እየተጫወተ ስለነበር አላየው። ጆንግን ከማስገባት ውጪ ምንም አማራጭ አልነበራትም። እሱም ቀጥ ብሎ ወደ ሐውልቱ በመቅረብ እንደ በፊቱ አሽከረከረው። ወዲያውኑ ከመሬት ስር አንድ በር ተከፈተ። ጆንግ ወደ ታች ሲወርድ ክፍሉ ውስጥ አንዳችም ነገር አልነበረም። ወዲያው አለቃው ጋር ነበር የደወለው። ወርቅ የሚባል ነገር ውስጥ እንደሌለ አስረዳው። የወርቁ ታሪክ ተረት ሊሆን እንደሚችል ያሰበውን እየነገረው ኔትወርክ ተቆራርጦ ስለተዘጋ መግባባት አልቻሉም። ስልኩ እንደተዘጋ ከርቀት የሰው አጽም ተመለከተ። አጽሙ እጅ ላይ ሰዓት ይታያል። ጆንግ ይህንን ሰዓት ያስታውሰዋል። የአባቱ ሰዓት ነበር። ለዚህ ሁሉ ጊዜያት የት እንደገባ ሲፈልገው በመጨረሻ ስክሪኑን ሲያየው ክፉኛ ተሰበረ። በነጋታው ወዳጆቹን በጠቅላላ ሰብስቦ ትልቅ የቀብር ስነ ስርዓት አዘጋጀልን። ከትምህርት ቤቱ ተማሪዎችም አንድም የቀረሰው አልነበር። ጆንግ ለመጡት ሁሉ ምስጋናውን ገልጾ እየጨረሰ የስክሪኑ ምርመራ ውጤት አባቱ በጥይት እንደተገደለ እንደሚያሳይ ያሳወቀ። ሁኔታው ግን አሳሳቢ የሚያደርገው የተገደለበት ጥይት በፌደራል ቢሮ ውስጥ ባሉ ትልልቅ ባለስልጣናት ብቻ የምትያዝ ጥይት ነበረች። ይህንን ሲሰማ አይምሮ ላይ የመጣው አለቃቸው ዳይሬክተሩ ነበር። ከዚህ በፊት ጥይት እንደጠፋበት ያሳወቀበትን ደብዳቤ አንብቦት ነበር። ልቡ በበቀል ተሞልቶ ሽጉጡን በማውጣት ወደ ቢሮ ለመሄድ በሩን እንደከፈተ ሱኦ ፊት ለፊቱ ተከሰተች። በእቅዳቸው መሰረት ልትጋብዘው ነበር የመጣችው። እሱም ቀድሞው እንድትሄድና እንደሚደርስባት ነግሯት መንገዱን ጀመረ። ሱኦ ሁኔታው አላማራትም። የሆነ ነገር ልክ እንዳልሆነ ስትረዳ ለቡድኑ ወዲያው አሳወቀቻቸው። እነሱም ገና ማውራት እንደጀመረች ጆንግ ምን ሊያደርግ እንደሆነ ስለገባቸው ሊያስቆሙት ተሯሯጡ። በዚህ ሰዓት ጆንግ ዳይሬክተሩ መገኛ ደርሶበት በፍጥነት ወደ ቦታው እየበረረ ነው። ቡድኑ ሐሳቡን እንዲቀየርና ተረጋግተው እንዲወስኑ ቢለምኑትም ይህ እነሱን የሚመለከት ጉዳይ እንዳልሆነ መልሶላቸው አደኑን ቀጠለ። ዳይሬክተሩ አንድ ሆቴል ውስጥ አልጋ ይዞ ነበር። እሱም ወደ ሪሴፕሽኑ አቀርቦ እቃ እንደተላከለት በማስመሰል በቀላሉ የያዘውን ክፍል ቁጥር አወቀ። እንደደረሰ ሽጉጡን ጭንቅላቱ ላይ ደግኖ ምንም ሳያስቀር ያደረገውን ሁሉ እንዲናዘዝ ጠየቀው። ዳይሬክተሩ ሊፋለም ሞክሯል። ሆኖም የጆንግን ጉልበት አልበለጠም። ጆንግ ያልተገነዘበው ነገር ግን በድብቅ የድረሱልኝ መልእክት ለስለላ ኃይሉ መላኩን ነበር። በደቂቃዎች ውስጥ በፌደራል ኤጀንቶች ተከበበ። የጆንግ ቡድኖች ወደ ሆቴሉ ሲደርሱ በቁጥጥር ስር ውሎ እየወጣ ነበር። ምንም ሳያቅማሙ ጆንግን ለመርዳት ተንደረደሩ። ሱኦም ከቡድኑ ጋር ሆና ኤጀንቶቹን ረቱ። ጆንግን አስመልጠው ሊወጡ በር ላይ ሲደርሱ ግን ተጨማሪ ኤጀንቶች ጋር ተገጣጠሙ። ደግነቱ የቀሩት ቡድኖች በሰዓቱ በመድረሳቸው ከኤጀንቶቹ ጋር አንገት ለአንገት ተያይዘው ሁለቱን አስመለጧቸው። ምሽት ላይ ጆንግ ሁሉም በተሰበሰቡበት ጮህባቸው። ሁሉንም ነገር በቁጥጥር ስር እንደነበረና ራሳቸውን መቀላቀል እንዳልነበረባቸው አስረዳቸው። ዳይሬክተሩን ያፋጠጠው ስሜታዊ ሆኖ ሳይሆን በአጋጣሚ ተጠቅሞ ስልኩን ለመጥለፍ ነበር። የአባቱ ሞት ከባለቤቷ ጋር ግንኙነት ስላለው የስልክ ጥሪዎቹን በመከታተል ማን እንደገደለው ለማወቅ ነበር እቅዱ። በተመሳሳይ ሰዓት ባለቤቷና ፕሪንሲፓሉ ወርቅ ወደ ነበረበት ክፍል ወረዱ። ውስጡ ግን ምንም ነገር አለመኖሩን ሲመለከቱ አይኗን ማመን አቃታት። ከድንጋጤዋም የተነሳ ራሷን ስታ ወደቀች። ከቆይታ በኋላ ራሷን ስታውቅ ወርቁ ከጆንግ ውጪ ማንም ሊወስደው እንደማይችል እርግጠኛ ነበረች። ፕሪንሲፓል ወርቅ የተባለ ነገር መጀመሪያውኑ ላይኖር እንደሚችልና ዝም ብሎ የተናፈሰ ተረት እንደሚሆን ግምቱን ገለጸላት። ነገር ግን በጭራሽ ልትቀበለው አልፈለገችም። ከዚህም አልፋ ወዲያውኑ የተማሪዎቹን ክፍያ በ50% እንዲጨምር አዘዘች። ፕሪንሲፓሉ ብዙዎቹን ተማሪዎች ይህንን ጭማሪ መክፈል እንደማይችሉ ሊያስረዳ ቢሞክርም ትምህርት ቤቱ ከዚህ በኋላ ለድሆች ቦታ እንደሌለው አስረግጣ ነገረች። የዛን ቀን ሱኦ አዲሱን ዜና ስትሰማ ዝም ብላ መቀመጥ አልመረጠች። ወደ ባለቤቷ ቢሮ ዘው ብላ ገባች።
ጨካኝና ረመኔ እንደሆነች ነግራት ወጣች። ሶ እንደወጣች ብዙም ሳይቆይ የስለላ ቡድን ዋና ዳይሬክተር ወደ ውስጥ ገባ። ጆንግ የአባቱን አስክሬን እስከነ ጥይቱ እንዳገኘው ካሳወቃት በኋላ ለራሱ ደህንነት ሲል በዚህ ቀን ሊያስወግደው እንደወሰነ ገለጸላት። እሷ ግን በፍጹም አለች። ወርቁ ጆንግ ጋር ስለሚገኝ ወርቋ እጇ ላይ እስኪገባ ጫፉን እንዳይነኳ አስጠነቀቀች። እሱም መልሶ የጆንግን አባት የገደለችው እሷ ሆና ሳለ ኃላፊነቱን እሱ እንደማይወስድላት ነገራት። ይህንን ሲያወሩ ጆንግ በደንብ እየሰማቸው ነበር። አሁን የአባቱን ገዳይ በሚገባ አውቋል። ከብዙ ዓመታት በፊት ዳይሬክተሩ የጆንግን አባት በሽጉጥ አስፈራርቶት ከባለቤቷ ጋር እንዲያወራ አስገደደ። እሷም ወርቁ ያለበት እንዲነግራት ጠየቀች። የጆንግ አባት እዚህ ትምህርት ቤት ውስጥ ለዓመታት ቢያስስም ምንም ወርቅ እንዳላገኘና ራሷ የፈጠረችው ቅዠት እንደሆነ ገለጸላት። ሆኖም አላመነች። ወርቁን ካላስረከባት የልጁ ሕይወት አደጋ ውስጥ እንደሚገባ ዛተች። በዛው ቅጽበት የጆንግ አባት ፈጥኖ በማፈን ሊያመልጥ ሞከረ። ዳይሬክተሩ የራሱ ቡድን አባል ላይ ሽጉጡን ለመተኮስ አልቻለም። ለእሷ ግን ቀላል ነበር። የጆንግ አባት እንደምንም ተስቦ ድብቅ ክፍል ውስጥ በመግባት እዛው ሕይወቱ አለፈ። አሁን ዳይሬክተሩ ለራሱ ሕይወት ስለፈራ ሐሳቧን ካልቀየረች ለጆንግ የተፈጠረውን በሙሉ እንደሚነግሩ አስፈራርቷት ወጣ። እንደወጣም ስልክ በመደወል ጆንግን እንዴት ማናዘዝ እንዳለባት እንዳወቀች ስታወራ ጆንግ በጸጥታ ማዳመጡን ቀጥሏል። ስልኩን እንደዘጋች መጀመሪያ ዳይሬክተሩ ጋር ደወለ። ያወሩትን በጠቅላላ እንደሰማቸው ሲነግረው ዳይሬክተሩ በአካል ተገናኝቶ ለማውራት ቀጠረው። ጆንግም ወደ ተጠራበት ቦታ ላይ ደረሰ። ዳይሬክተሩ ግን ሕይወቱ አልፎ ነበር ያገኘው። በዛው ቅጽበት ከጀርባው ተመቶ ራሱን ሳተ። ራሱን ከሳተበት ሲነቃ ከዳይሬክተሩ ሬሳ ጋር አብሮ ተቀምጦ ራሱን አገኘ። እጁ ላይ በደም የተጨማለቀ ቢላ ይዟል። በዛው ሰከንድ ፖሊስ መስኮቱን ሰብሮ ጆንግን በቁጥጥር ስር አዋሉት። ቡድኑ ዜናውን ሲሰሙ በጣም ደንግጠው ነፃ ሊያወጣው የሚችለውን ማስረጃ በቤቱ ውስጥ ፈለጉ። ላፕቶፑ ላይ ባለቤቷ ከዳይሬክተሩ ጋር ያወሩትን የድምጽ ቅጂ ሲያገኙት ጆንግ ዳይሬክተሩን ለማዋራት ሲሄድ ወጥመድ ውስጥ እንደገባ ተረዱ። በዛው ቅጽበት ፖሊስ በቤቱ በመገኘት የጆንግን የግል ንብረቶች በሙሉ መሰብሰብ ጀመረ። ፍላሹንም ከእጃቸው መንጥፎ ከቤቱ ወጣ። መርማሪው የሷ ቅጥረኛ ነበር። የዛን ሁለት ቢሮዋ በመሄድ ፍላሹን አሳልፎ ሰጣት። እሷም ጆንግን ሙሉ በሙሉ በእጇ እንዳስገባች ስታረጋግጥ ወደ ታሰረበት ሄዳ የወርቁን መገኛ እንዲያሳውቃት አስጠነቀቀች። ጆንግ ቅዠት አምነሽ ብሎ መለሰላት። እሷም የማሰቢያ አንድ ቀን ብቻ እንዳለው በመንገር ሐሳቡን ካልቀየረ የሚወዳቸውን በሙሉ አንድ ባንድ እንደምታስወግድ ቃል ገባችለት። ከእስር ቤቱ ከወጣች በኋላ በፍጥነት አንድ ውሳኔ መወሰን እንዳለበት ገባው። ጠባቂዎቹ ባላሰቡ ቅጽበት ደብድቦ ከእጃቸው አመለጠ። ነገር ግን በግብግቡ ከባድ ጉዳት ስለደረሰበት አቅራቢያው በሚገኘው ስልክ ለሶ ከደወለላት በኋላ ራሱን እዛው ሳተ። ሶ በጊዜው ደርሳ ወደ አንድ ሆቴል ከወሰደችው በኋላ ራሱን ሲያቅጠብቃ ጮኸችበት። ብቻውን በመሄዱ ተናዳበታለች። እሱም የሶ ደህንነት ስላሳሰበው ለተወሰነ ጊዜ እንድትደበቅ መከራት። ሶ ግን እንዳስተማሪ የተማሪዎቿን ደህንነት መጠበቅ እንዳለባት ስለተሰማት በፍጹም እንደማትደበቅ አሳወቀች። ጆንግ የዛኑ ቀን ሙሉ ቡድኑን ሰብስቦ ለሚቀጥለው ጥቃት አቀዱ። ፖሊሶቹ የጆንግን ቤት ሲፈትሹ የወሰዱት ፍላሽ ትክክለኛው አልነበረም። ቡድኑ ፍላሹን እንዳገኙት በሌላ ባዶ ፍላሽ ቀይረውት ነበር። አሁን የባለቤቷን ንግግር የቀዳውን ፍላሽ ከጆንግ ቤት ማምጣት ይኖርባቸዋል። ለዚህ ደግሞ ሁሉም ተፈላጊ በመሆናቸው ሶ ልታመጣው ወሰነች። ጆንግ ግን በጭራሽ አለ። በዚህም እየተከራከሩ ፖሊሶች ያሉበትን አውቀው ሆቴሉ አጠገብ ደርሰው ነበር። በሩን ዘግተው እንዳይገቡ ሲከላከሉ ቆዩ። በዚህ አጋጣሚ ጆንግና ሶ መስኮት ሰብረው ወደ ውጭ ወጡ። ጆንግ ፖሊሶቹ እንዲያባሩት በአንድ በኩል ሲሮጥ፣ ሶ ደግሞ አጋጣሚውን ተጠቅማ በሌላ አቅጣጫ አመለጠች። ፖሊሶቹን ካመለጣቸው በኋላ በመስሪያ ቤቱ አብሮት ሲሰራ የነበረ አንድ ሰው እንዲተባበረው በመጠየቅ ፍላሹን ከቤቱ እንዲያመጣለት አደረገ። በሚቀጥለው ቀን ጆንግ ቀጥ ብሎ ወደ ፌደራሉ ዋና ቢሮ በመሄድ ማስረጃውን በሙሉ አቀረበ። ለባለቤቷ የሚሰራው ፖሊስ ነገሩን ሊያጓትተው የቻለውን ያክል ሞክሯል። ነገር ግን ጆንግ ቀረብ ብሎ ከዚህ በፊት የሰራቸውን ወንጀሎችና ስለተቀበላቸው ጉቦዎች በቂ ማስረጃ እንዳለው ሲያስፈራራው ወዲያውኑ እጁን አወጣ። የዛኑ ቀን ጆንግ ባለቤቷና ፕሪንሲፓሉ በቁጥጥር ስር እንዲውሉ የሚያዝ ደብዳቤ አወጣ። ቀጥሎም ከቡድኑ ጋር ወደ ትምህርት ቤቱ ለመሄድ ተዘጋጀ። በትምህርት ቤቱ ደግሞ ሶ በራሷ ፍቃድ ተማሪዎቹ ላይ የተጨመረውን አዲሱን 50% ክፍያ ተቀባይነት እንደሌለው የሚያሳይ ጽሑፍ በትልቁ ጽፋ እንደለጠፈች አየች። አንቺ ከትምህርት ቤቱ ከለቀቅሽ ጭማሪውን በሙሉ ሰርዤ እንደበፊቱ አድርገዋለሁ አለቻት። ሶም ቃሏን ካለጠፈችና ለተማሪዎቹ እስከጠቀመ ድረስ ስራውን ልትለቅ ዝግጁ መሆኗን ነግራት ወጣች። እሷ እንደወጣች ሶ መልቀቂያውን ስታስገባ ጠብቆ ጭማሪውን መልሶ እንዲያጸድቀው አዘዘችው። እሱም ይህ አካሄድ በትምህርት ቤቷ አመጽ ሊያስነሳ እንደሚችል ፍርሃቱን አሳወቃት። እሷ ግን ተማሪ ማለት እንደ ነፍሳቶች እንደሆኑና ነፍሳቶችን የሚሰማ ጆሮ እንደሌላት ግልጽ አደረገች። ቀጥላም ተማሪዎቹን በሙሉ ሰብስባ የተጨመረባቸው ክፍያ ሙሉ ለሙሉ እንደተሰረዘ አበሰረች።
ተማሪው በደስታ ሲፈነድቅ የጆንግ አለቃ ልጅ ግን በከፍተኛ ድምጽ ተቃወመች። ይህንን ውሳኔ ለመወሰን ሶን ማባረር ለምን እንዳስፈለጋት ጠየቀች። ተማሪዎቹም ሶ ሁሌም የምትታገልላቸው አስተማሪዎች እንደሆኑ ስለሚያውቁ አዳራሹን በጩኸት አመሱ። ባለቤቷ በሁኔታቸው ከት ብላ እየሳቀችባቸው ለፕሪንሲፓሉ ስልክ ተደወለለ። ባለቤቷ እንድትታሰር የሚል የፍርድ ቤት ማዘዣ እንደወጣበት አስረዳት። እሷን በፍጥነት ልጇን ይዞ እንዲደበቅ አሳስበው ወዲያው ጆንግ ጋር ደወለች። በዚህ ዓለም ላይ ሁሌም ትክክለኛው ፍትህ ሞት እንደሆነ ነገረችው። እሱም መጥፎ ነገር ልታደርግ እንደሆነ ወዲያው ነበር የገባው። በቻለው ፍጥነት ወደ ትምህርት ቤቱ መብረር ጀመረ። በዚህ ሰዓት በትምህርት ቤቱ ድንገት መብራት ጠፍቶ ከኮርኒስ ውስጥ ጋዝ መፍሰስ ጀመረ። ተማሪው በድንጋጤ ተሸብሮ ባለቤቷ ላይ ተርበጇ ይዛ ቀረበች። ከዚህ ትምህርት ቤት ማንም በህይወት እንደማይወጣ እየዛተች ላይተሩን ስትለኩሰው ጆንግ ወደ ውስጥ ገባ። ለደቂቃዎች ቅዠቷን ትታ ወደ እውነታው ዓለም እንድትቀላቀል እየመከራት ሴት ልጇ ከፕሪንሲፓሉ አምልጣ ወደ ውስጥ ገባች። ልጇን ፊት ለፊቷ ስታያት አሁን ትምህርት ቤቱን ማቃጠል እንደማትችል ግልጽ ሆነ። ለዚህም ሽጉጧን ወደ ጭንቅላቷ አስጠጋች። ልትተኩስ ሰከንዶች ሲቀሯት ግን ሶ ተወርውራ አስጣለች። ላይተሩም እንደተቀጣጠለ አየር ላይ ተወረወረ። በዚህ ቅጽበት ጆንግ ተወርውሮ ለመቅለብ ቻለ። ተማሪው በደስታና በትልቅ እፎይታ ሲፈነድቅ ባለቤቷና ፕሪንሲፓሉ ታስረው ለፍርድ ቀረቡ። ቃላቸውን ለፖሊስ ሲሰጡ ፕሪንሲፓሉ ለተፈጠረው በሙሉ ተጠያቂ እሱ እንደሆነና ባለቤቷ አንዳችም ነፍስ እንዳላጠፋች ነበር የተናገረው። ጆንግ ለምን ይሄን ያህል ለሷ እንደሚታመንላት ጠየቀው። ፕሪንሲፓሉም ከህፃናት ማሳደጊያ አውጥታ እንደ እናት ስላሳደገችው መቼም ማሳልፈው እንደማይሰጣት አረጋገጠል። ጆንግም እቺ ሴት ያወደመችውንና ያጠፋችውን ነፍስ እንኳን ቢተው የገዛ ልጇ ምን ያህል እንደበደለቻትና ደስታዋን እንደነጠቀቻት እንዲያይ ጠየቀው። ፕሪንሲፓሉ የፍርዱ ቀን ልጇንና ተማሪዎቹን በደንብ ተመለከተ። ወዲያውም ቃሉን በመቀየር እያንዳንዱ የፈጸመችውን ወንጀሎች በጠቅላላ አንዱንም ሳያስቀር ለፍርድ ቤቱ ምስክርነቱን ሰጠ። እሷም ዕድሜ ልክ እስራት ተፈርዶባት ወደ እስር ቤት ገባች። ጆንግ ከዚህ ሁሉ ድል በኋላ ወደ ቤቱ ተመለሰ። ነገር ግን ከዚህ በፊት አስተውሎት የማያውቀው የኮከብ ቅርጽ መሬቱ ላይ ተለጥፎ ሲመለከት የድሮ ትውስታው መጣበት። በልጅነቱ የሰሜኑን ኮከብ ለማግኘት በትጋት ይፈልጋት ነበር። አባቱም እዚህ ቤት ውስጥ እንደደበቃትና አንድ ቀን እንደሚያገኛት የተናገረው ትዝ አለው። ኮከቧ የተለጠፈችበት ተከፋች መሆኑን ሲያይ ከፍቶ ወደ ውስጥ ተመለከተ። ውስጡ ለዚህ ሁሉ ጊዜ ሲፈልግ በነበረው ወርቅ ተሞልቷል። ወዲያውኑ ስልኩን አውጥቶ ሚሽኑ እንደተጠናቀቀ ለአለቃው አሳወቀ። የዛን ቀን ምሽት ጆንግና ሶ ኮከቦቹን ለማየት ረጅም ፎቅ ላይ ወጡ። ጆንግ አይኗን እንድትጨፍን ከጠየቃት በኋላ የቃል ኪዳን ቀለበት በማውጣት ጣቷ ላይ አሰረላት። ሶ በደስታ ፈገግ ስትል ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።